ሰኞ ጥር 25 ጾመ ነነዌ ይገባል። ነነዌ ሰዎች ትልቁ በደላቸው እግዚአብሔርን ሰውን እና ራሳቸውን መበደል ነው። ራስን መበደል ቅድም እንዳልኳችሁ ራስን ማርከስ ነው። ባልንጀራን መበደል ደግሞ ለባልንጀራ የሚገባውን ነገር ሁሉ መንፈግና ተጋፍቶ ማጥፋት ነው። የእግዚአብሔርን መበደል ደግሞ ማለት ለእግዚአብሔር የሚገባውን አምልኮ ቀምቶ ለፍጡር ማስቀረት ወይም ደግሞ ማቋረጥ ማለት ነው። ይሄ የነነዌ ሰዎች በደላቸው ነው። እግዚአብሔርን ሲበድሉ ምን ይገኛሉ? ጣዖትን አምልከዋል። አስታሮት የሚባል የነነዌ አምላክ ጣዖቱ አስታሮት ይባላል። 120 ሺህ ሰው በሙሉ ተጨልጦ ተገርኝቶ ጣዖት ማምለኩ ነው። መስዋዕት ማቋረጫቸው ነው። የፈጠራቸውን እግዚአብሔር መርሳታቸው ነው። ራሳቸውን ሲበድሉ በዝሙት ጸንተው የሚኖሩ ነበሩ። ከላይ እስከታች ድረስ ባል ያላቸውም ሚስት ያላቸውም የሌላቸውም ሁሉም አንድ ሆነው አመንዝራዎች ነበሩ። ይሄ ራስን መበደል ነው። ራሳቸውን የበደሉት በዚህ ነው። ባልንጀራቸውን ሲበድሉ ደግሞ በዘመኑ የነበሩ ነገስታት ማርከው የሚያመጧቸውን ሰዎች ምን ያደርጓቸዋል መሰላችሁ? ቆዳቸውን ገፈው ከከተማይቱ አጥር ላይ ይለብጡት ነበረ፣ ሰው እንዲፈራቸው ማለት ነው። የነነዌ ነገስታት በዛ የነበሩት የአሦር ነገስታት ማርከው ያመጡትን ሰው ቆዳውን ይገፉና ከከተማይቱ አጥር ያደርጉታል። ጭንቅላቱን ቆርጠው በከተማይቱ አጥር በዳር በዳሩ ላይ ያንጠለጥሉታል። ሰዎችን ዘቅዝቀው ይሰቅላሉ። በከተማው ደግሞ አጥፍተዋል ተብለው የሚታሰቡ ሰዎች ካሉ አንድ እጃቸውን ይቆርጡና በአንድ እጃቸው ቆራጣውን እጅ ተሸክመው በከተማው መሃል እንዲያልፉ ይደረጋል። አይናቸውን አውጥተው በዚህኛው እንዲይዙት፣ አንድ እግራቸውን ቆርጠው በእጃቸው የቆራጣውን እግር ተሸክመው በአንድ እግራቸው እያነከሱ እንዲሄዱ ይደረግ ነበረ። ይሄ ነው የደም ሀገር ነነዌ የተባለች፣ ግፍ ያልቀረባት ነነዌ። ከግፍ ወገን አንድም እንኳን ሳያስቀሩ የሰሩ ማለት ነው። በደሃ ደም ከተማ የሚገነቡ እስኪ በአየር ላይ የተንጠለጠለ እንግዲህ ሰው እዚህ ላይ ከመሬት ላይ ቤት ይሰራል፣ ከባህር ላይም እየተሰራ ነው አሁን። እነሱ ግን ከዚህ አልፈው አየር ላይ የተንጠለጠለ ቤት ብረቱን አሸጋግረው ከወዲያ ማዶና ከወዲያ ማዶ ብረቱ በጠንካራ ብረቶች ደግሞ ተጠልፎ ወርዶ ሰንሰለት በሰንሰለት ብረት ይዋቀርና ደግሞ ከታች ከላይ አግዳሚ ብረት አጋድመው እዚያ ላይ ደግሞ ትልልቅ ብረቶችን ደግሞ ጠልፈው ከትልልቅ ሰንሰለቶች ደግሞ የብረት መሸጋገሪያዎች ተጠልፈው በዚያ ላይ ደግሞ አፈር ተደልድሎ እዚያ ላይ ከተማ እስከ መስራት ያስቡ ነበር። ይሄን የሚያደርጉ ግን ደሃ እየቀሙ አረጋውያንን እየቀሙ የድሆችን ቤት እያፈረሱ ቤታቸውን እያፈረሱ እየወሰዱ ከብቶቻቸውን እየነዱ እየጨመሩ ባል የሌላትን እያስለቀሱ አሳዳጊ የሌላቸውን እየገፉ የሰራተኛ ደሞዝ እየቀሙ ሰዎችን በግፍ ወዛቸውን እያንጠፈጠፉ የሚሰሩ ነበሩ። ይሄ ግፋቸው ለደም ሀገር ለነነዌ ወዮላት። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። አሌ ሎቱ ለዘይሃንጽ ሀገረ በደም ብሏል ዕንባቆምም ሲናገር ትንቢተ ዕንባቆም ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ሲናገር ሀገርን በደም ለሚሰሩ ሰዎች ወዮላቸው ብሏል። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሃ ጦም አድሮ ከደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው ከተማን በደም ለሚሰሩ። ስለዚህ ደምን ለተመላች በደም ለተሰራቸው ሀገር ለነነዌ ወዮላት። አላያችሁም እንዴ? በደም የተሰሩ ከተሞች ሲፈርሱ አይታችኋል። በግብፅ ሀገር የሰራት ንጉሥ ፈርዖንም ሲፈርስ ከተሞችም ሲፈርሱ አይታችኋል። ደም ፈሶ የተሰራ ከተማ ሰራተኞችም አይጸኑም፣ ንጉሱም ይሻራል። ይሄ ነው ታላቂቱ ሀገር ነነዌ ያሰኛት ማለት ነው።